نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلام تخاطرتي نبات ميديا كما يكنيهم كما يالهم أبا زلهم سلام تعنا نعهم يكون نابلنا نلمون كم تلمود زيت فلاليت حسة زلو مدبات كلنا شير لايك سبسكرايب ناقبرنا نزي يوتيوب channel بمعباي كل ذكاء لنا هنقبر دقيمنا دقاقيمنا نصوع بغطا نابتلومي عدالين يزلنا حسر زبالة مدبات كنبلينا سناي مكتتال أبزي قربا معالتات حادة بروباغاندا كقاوح كنينيرو نسولما زمنا وراتات كقبرو زغرنايو سراويت نابسمين قصنا نتسقع لنا بمبالكمون حوحات نسراويت فدرال نابناي قدم بوتقو كملس عفكيدلو سراويت ناي مكلخالنا إثيوبيا ناب دوبات نغتسقع فقاد رغيبلو نابلو زتفلاليو بروباغاندا وسرحات كسرحو غنيوم نيرم حدا مرد مستوهاوهم دما حجي خمزتري ودلهم بعض عصبات ناي أبيت ود بشاشة حقوته هوهات مكلاكريا سراويت ودا تقراي كلن اندي قبا عن فك تمثيل بقزياوي بريزيدنت قص مقلتشا طوالي بلولو سلازي ازي زلو قزياوي من محدار ناي تقراي اي تعاتون يهم نغتعاتو فؤاد بحال نغير يبولكم من مكلاخل زبحال ابناي قدم بوتو نخملس فقاداي نهبنينا بمبال مقلت وزيوم مرد هيبوم ممالو هذا مقلتي كمزي نريو زلناي عبز غربا معالتات فدرال منغستي سراويت مكلخال إثيوبيا ناب تقراي كأتو تغزاز كم زوردن قزياو من محدار تقراي ون كاب ناي قدم كامبتات سمين از كسفر كم زتا سمامعن تغيرو بزتا فلاليو أقبابات ينزحلو إذا خمسة عمسلة زتت عممن قوي حبريتان ميس انفورميشن اون disinformation ዝበሃል ማለት እዩ ኣብ ሕብረተሰብ ናይ ምውላዕ ስትራቴጂ ምንጪ ይኹን ከላኽዖ ዝደልየ ሸቶ ግልጽ ኮይኑ እቲ ዝንዛሕ ዘሎ ሓበሬታ ግን ፍጹም ሓሶት ምዃኑ ግዝያዊ ምምሕዳር ትግራይ ክገልጽ ይደሊ ግዝያዊ ምምሕዳር ትግራይ 14 ለካቲት 2018 ዓ.ም ስለዚ ነዚ ክኸይድ ዝቐነየ ፕሮፓጋንዳዊ ሃልኪ ግቡእ ዝኾነ ግብረ መልሲ ሂብዎም ኣለዉ ግዝያዊ ምምሕዳር ናይ ትግራይ قال ناب أبيت ود بشاشة أبزق وانزي أب حسم رعدي تشميمو خمزلو اتقلت حسر تبلت فيديو اللهنا نسمع يا بلسو ينكبنو والمنجازو والجيسو والتكيسو والجبسو النقا ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላ ይዘው ወደኛ እየሮጡ ነው። ህዝባችን መንቃት ያለበት ጊዜ ቢኖር አሁን ነው። ሚሶሙ ጅጅረሞ ሶቀቡ በረበራን ዋይናን ነው ከናጋፈያን እዝን ሬደለና አቤት ወድ በሻሻ ንስሚው እቲ ቀዳማይ ሚኒስተር ናይ ኢትዮጵያ ዝበሃል ዘሎ እምበር ከምዚ ክንሰምዖ ፀናሕና ህዝቢ ኦሮሞ ተለዓል ሃገርካ ወይ ድማ ክልልካ ሓሉ ብዙሓት ኣባትር ሒዞም ይመፁን ኣለዉ ከጥፉካ ይመፁ ኣለዉ እናበለ ብቋንቋ ኦሮሞ ናብ ህዝቢ ሓበሬታ ኣውሪዱ ነይሩ ኢትዮጵያውያን ድማ ከምዚ ክንሰምዖ ፀናሕና ብኣምሓርኛ ተርጊሞም ኣምፅዮሞ ስለዚ እዚ ቀዳማይ ሚኒስተር ናይ ኢትዮጵያ ዝበሃል ዘሎ ስማዊ ምዃኑ ከምኡውን እታ ኦሮሞ ትበሃል ክልል ድማ ንክግንፅላ ይሰርሕ ከም ዘሎ ህዝቢ ኦሮሞ ኣንጻር ካልኦት ክልላት ናይ ኢትዮጵያ ንክለዓልን ንክዋጋእን ከዓ ጎስጓሳት ይገብር ከም ዘሎ ኢና ንርኢ ዘለና እዚ ድማ እቲ ዘለዎ ራዕዲ ዘነፅር እዩ ማለት እዩ የአማራ ህዝብ ነፍጥ እየወዘወዘ በማናለብኝነት እየተንቀሳቀሰ አንማማርም ከዚህ በኋላ ማለት ነው። እርምጃውን ደግሞ አጠናክሮ ነው የሚቀጥለው። መልክ የሚይዘው ደግሞ በፈለጉትና በመረጡት ቋንቋ ማነጋገር ሲቻል ነው። ይህንን እናደርገዋለን። አመሰግናለሁ። ኣብ ህዝቢ ኣምሓራ ከምዚ ንሰምዖ ዝፀናሕና ጆኖሳይድ ፃውዒት እዩ ወይ ድማ ህልቂት ናይ ህዝቢ ኣምሓራ እዩ ክዛረብ ፀኒሑ ንህዝቢ ኣምሓራ በቲ ዝርድኦ በቲ ዝደልዮ ቋንቋ ክንቆፅዖ ኢና ወይ ድማ ከነፅነቶ ኢና እዩ ዝብል ዘሎ እዚ ብዝተኻኣለና ዝዘረባ እዚ ካብ ሓደ ወተሃደራዊ ማዕረግ ዘለዎ ናይ ኣቤቱ ወዲ በሻሻ ዝወፅእ ዘሎ ዘረባ እዩ እንተኺልና ነዚ ቪድዮ እዚ ቆሪፅና ሸር ብምባል ናብ ዝተፈላለዩ ኣክቲቪስት ናይ ክልል ኣምሓራ ክንሰዶ ኣለና ህዝቢ ኣምሓራ እውን ክፈልጦ ክኽእል ኣለዎ ማዕረግ እነዚኦም ኣቤት ወዲ በሻሻ ኣብ ልዕሊ ህዝቢ ኣምሓራ ናይ ጆኖሳይድ ወይ ድማ ናይ ፅንተት ኩናት ኣውጆም ዘለው
እንተኾነ ግን እቲ ዝኣወጅዎ ናይ ፅንተት ኩናት ወይ ድማ እንታይ ዓይነት ህልቂት የጋጥሞም ኣሎ ከዓ ንሪኦ ኣለና ኣብዚ ማሕበራዊ ሚድያ ገለ ካብቲ ኣብ ክልል ኣምሓራ ዘጋጥሞም ዘሎ ስዕረትን ውርደትን ከዓ ንዝስዕብ ይመስል የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያቅ እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያረገኝ ምንም አይደለም። ለምን ለመሞት ነው የተፈጠርኩት። ስንቴ ከሞት ድኛለሁ። ያው በዱላ በሰው እግር ነው የሚሄደው። ከዚህ በላይ ሞት አለ ታደለ ወንድ ልጅ ከ300 በላይ ሙርከኛ አለው። የለኝም ለምን ይላል? እቲ ኣብ ልዕሊ ህዝቢ ኣምሓራ ዝኣወጅዎ ናይ ጆኖሳይድ ወይ ድማ ናይ ፅንተት ኩናት ከም ዝትርእይዎ ዘለኹም ሰራዊቱ ብከምዚ ኣገባብ ይማረኽን ይቕዘፍን እዩ ዘሎ። እዚ ሓደ ካብቶም ምርኮኛታት እዩ። ንሱ ከዓ እዚ ስርዓት እዚ ማዕርፍ እንደይ ርጉም ስርዓት ምዃኑ ነዞም ዝተማረኹ እውን ብድሮናት ድሕሪኦም እናሰዓበ ይድብድቦምን ይቐትሎምን ምህላው ከምኡውን ብድሕሪት ኮይኑ ብጥይት ይቐትሎም ምህላዊ እዚ ድማ ማሕበረሰብ ዓለም ንኸይሪኦም ምሩፋት ከም ዘለዎ ንኸይፍለጡ ዝገብሮ ዘሎ ኣሰር ንኸይተርፍ ብምባል ማዕረ ከምዚ እዩ ድማ ኣብ ክልል ኣምሓራ ስዕረትን ውርደትን ተሸፊኑ ዝወፅእ ዘሎ። ናብ ካልእ ምስሊ ነብል ድማ እዞም ዕሱባት ናይ ብልፅግና ተጋሩ እዚ ሎቕማፅ መደናገሪ ጌታቸው ረዳ ሓደ ዘረባ ተዛሪቡ ነይሩ። ናብኡ ሃበለኩም እየ ንስማዕ رسالة ናይ መከላከያ ሓይሊ ተዝህሉ ዓዲ ክልተ ዓዲ በራኽ ተዝህሉ ድንገት ኢንጌጅመንት ተልዩ ኣስመራ ንምእታው ናይ ሰዓታት ናይ ሕፃን ናይ መከላከያ ሓይሊ ተዝህሉ ዓዲ ክልተ ዓዲ በራኽ ተዝህሉ ድንገት ኢንጌጅመንት ተልዩ ኣስመራ ንምእታው ናይ ሰዓታት እዚ ንሪኦ ዘለና ዕሱብ ቅድሚ ሕጂ ኣስመራ እንተዘይኣይቴ ኣይ ትግራዋይን እየ ብምባል ንሰራዊት ሞራል ንክህብ ንሰራዊት ንክቐዝፍ ብዙሓት መንእሰያት ተጋሩ ድማ ንክቕዘፉ ዝገበረ ሰብ ሕጂ እውን ኣብ ኣዲስ ኣበባ ኮይኑ እቲ ትማሊ ጉጉይ ቅማረ ዝነበሮ ደጊሙ ሕጂ እውን ኣብ ኣዲስ ኣበባ ክዛረቦ ንሰምዖ ኣለና። ምክልኻል ናይ ሰራዊት ኣብ ትግራይ እንተዝህሉ ነይሩ ንኣስመራ ንምእታው ናይ ሰዓታት እዩ ክብለና ከዓ ንሰምዖ ኣለና። ኣስመራ ክትኣቱ ዲኻ ኣይ ክትኣቱን ኢኻ ዋላስ ኣብኡ ኢኻ ክትተርፍ እንታይ ዓይነት ዕጫ የጋጥመካ እዚ ንግዜ ጥራይ ዝግደፍ እዩ። እስከ ናቕፋ ፕረስ ብዛዕባ እዚ መደናገሪ ዝፀሓፍዎ ፅሑፍ ኣሎ ከም ዘለዎ ክነንብቦ ኢና። ምዉት ጌታቸው ረዳ ፀሪፈ በላዕ ከምኡ ጌርካ ደኣ ኣራስኖም ባራዩ ሞትን መቕዘፍትን ባህሎም እዩ ኣይኮነን ዶ ናብ ኤርትራ ክትኣቱ ናብ ውሽጢ ክልል ኣምሓራ ዝኣተወ ዓምባኽ ናይ ኦሮሞ ብልፅግና ሰራዊት ብፋኖ እንዳተቐፈደ ኣደዳ ሞትን ምምራኽን ኮይኑሎ ኢትዮጵያውያን ተጋሩ ባሮት ብልፅግና ግን ምፍካርን ምእዋይን ባህልኹም እዩ እንተቶም ብኣግላይ ቀባሮ ተሰንዮም ያኢ ኣብ ውሽጢ 3 ሰሙን ኣስመራ ክንኣቱ ኢና ተባሂሎም ብበዓል ጌታቸው ረዳ ዝተቐሸሹ ብግዜ ሃፀይ ዮሃንስ ብዝነበረ ማዕበላዊ ሜላ ውግእ ኣብ ሓዊ ዝጥጠቑ ዘለው ዕሸላት ኢትዮጵያውያን ተጋሩ ስግኦም ድራር ኣዛብእን ኣሞራን ክኸውን እዩ እንተ ንሕና ግን ካብታ ዓድና ትብልዋ ትግራይ ብግብሪ ኣባሪርናኩም ኣብ ኣዲስ ኣበባ ኮንኩም ትፈክሩ ኣለኹም ሃየ ሰቦት እንተኾንኩም ናብ መቐለ ትግራይ ተወስ በሉ ባራዩ ልክዕ እታ እትግብኦም ግብረ መልሲ ሂብዎም ናቕፋ ፕረስ እዚ መደናገሪ ፀሪፈ በላዕ ጌታቸው ረዳ ንዑ ንመዘኻኸሪ ክኾኖ እዚ ሙሩኽ ባጫ ደበለ እንታይ ዓይነት ስዕረትን ውርደትን እዩ ኣብ ኩነታት ቀዳማይ ካልኣይ ሳልሳይ ወራር ኩናት ምስ ኤርትራ ዝነበረ እንታይ ዓይነት ውርደት እንታይ ዓይነት ስዕረት እዩ ኣጋጢምዎም ባዕሉ ብቃሉ ኣብ ሓደ ኣጋጣሚ ዝመስከሮ ቪድዮ ናባኹም ክነብሎ ኢና ሸር ንበለሉ ኤርትራ ጦርነት አይተናቸዋል። በኢትዮ ኤርትራ ጦርነት ለምሳሌ አሁን እንግዲህ በከፍተኛ ደረጃ የሰራዊቱ መሪ የሚባለው ታደሰ ወረደ ነው። በነገራችን ላይ ታደሰ ወረደ ሰራዊት መርቶ አያውቅም። በእነሱም ያውቁታል እኮ በደንብ አድርጎ ነው የሚያውቁት። ታደሰ ወረደ እንደዚህ ነው። በሌላ የሥራ ዘርፍ ነው የመጣው። አሁን የሰራዊት አዛዥ ነው የተባለው። በኢትዮ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ 525ኛን ጨምሮ ማለት ነው። ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል
ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው። እኔ ያስኩት ደግሞ አንድ ክፍለ ጦርና አንድ ብርጌድ ነው። እዛ 8 ክፍለ ጦር ነው ያለው ልባርክ። አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዞ ሊሆን ይችላል። ያን ሰራዊት 3 ቀን አስቆይቻለሁ ነው። ከዛ በኋላ በዛ በኩል ውጊያ አልተደረገም እና እሱ በአዛዥነት መጣ። በአዛዥነት ከዘራ ያሽከረከረ መጣና ጦርነት ጀመረ። ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣ ልባርክ። እኔ አዛዥ አይደለም እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም። ምክንያቱም በዛ በኩል ጦርነትም አያስፈልግም። ለምንድን ነው የምንዋጋ ሊገባኝ አልቻለም። እሱ አዛዥ ሆኖ እንዲዋጋ መጥቷል። ተጨፋጨፍን። ከዛ በኋላ ሰላም ማስከበር ገባ። የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው። አንደኛ ይሄ ነው። ሁለተኛ ከዚህ በፊት አይጋ የሚባል ውጊያ ነበር። ለምሳሌ የዚህ ባድመ የተለቀቀበት ጊዜ ተቀዳማይ ክገልጾ ዝጸንሐ ሙሩኽ ባጫ ደበሌ በግንባር ቡሬ ዝነበረ ኩናት አው ዝነበረ ህልቂት አው ዝወረዶም ስዕረት ይገልጽ ጸኒሑ አበት ኩናት ድማ ከም አዛዝ ኮይኑ ነቲ ኩናት ክጅመር ዝገበረ ጀነራል ታደሰ ወረደይ ነይሩ። እቲ ኩናት ከዓ ባዕሉ ጀሚርዎ አው ብምምጻእ አው ዘጋጠመና ስዕረት አው ዘጋጠመና ውርደት አው ዘጋጠመና መቅዘፍቲ እዚልካ ክትገልጾ አይትኽእልኒኻ። ተጨፍጭፍናይና ተዋሪድናይና ተቀጥቂጥናይና ኢሉ ዝመስከረ በወገን ባድመ ዝነበረ ካላይ አጋጣሚ ድማ እንታይ ዓይነት ምስክር ይበሉ ለኻ አንስማዕ እዩ። የባድመ ውጊያ ባድመ ተለቀቀና ባድመ ሲለቀቅ ጻርቃን በአይጋ ወይም ደግሞ በዚህ በዛላምበሳ በኩል የ20ኛ ክፍለ ጦር አዛዥ አሁን የአርሚ 4 አዛዥ ተክላይ አሸብር የሚባል ወይም ወዳ አሸብር የሚባል ሰው ነው። እሱ ነው እየመራ የነበረው እና እሱ በሚመራበት ጊዜ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን። ተጨፈጨፈና ተመለሰ የኛ ሰራዊት። ከዛ በኋላ ይሄ ተክላይ አሸብር የሚባለው ከሳሽ ጻርቃን ተከሳሽ ሁለቱ ናቸው የሰሩት እዛ ቦታ ላይ። ከሳሽ ጻርቃን ተከሳሽ ተክላይ አሸብር የሞት ፍርድ እንዲፈረድበት ነው የተባለው። የሞት ፍርድ እንዳይፈረድበት የተቋቋመው የፍርድ ቤት ወታደራዊ ቀዳሚ ፍርድ ቤት አድኖታል። አሁን ሁለቱ ናቸው እያዋጉ ያሉት። የዚህን የማዋጋት ብቃታቸው ያን አይተናል። አሁን ደግሞ ከአገር ጋር 2 ቀን የሰለጠነ ወታደር ይዞ ከኢትዮጵያ አገር ጋር ተዋግቶ ድል ሊያመጣ የሚችል አይደለም። እዚ ተክላይ አሸብር ዝበሃል ከምኡውን ጻድቃን ዝበሃል እዮም ድማ ብኡ ነቲ ኩናት ከፊቶሞ ኣብኡውን ዝተረፈና ነገር የብልናን ህልቂት ነይሩ ኢሉ ዝገልጾ ዘሎ ሙሩኽ ባጫ ደበሌ እዚኦም ኣብ ዝሓለፈ ዝነበረ ኩናት እውን 2 ሰሙን ዘይሰልጠኑ ሰራዊት ወይ ድማ መንእስያት ሒዞም እዮም ናብ ኩናት ጠቢሶሞም ብዙሕ መንእስያት ከም ዝሃልቆ ገይሮም ኣብ ዝሓለፈ ምስ ኤርትራ ዝነበረ ኩናት እዞም ሰባት እዚኣቶም ናብ ቤት ፍርዲ ቀሪቦም ቤት ፍርዲ ድማ ንሞት ወተሃደራዊ ቤት ፍርዲ ንሞት ክፈርዶም ኣብ ዝደናደነሉ ዝነበረ ግዜ ድማ ከም ዝድሕኑ ተገይሩ እዚኦም ዝኾነ ይኹን ናይ ወተሃደራዊ ብቕዓት ዘለዎም መራሕቲ ኣይኮኑን እናበሉ ድማ ባጫ ደበሌ ምስክርነቱ ሂቡ ነይሩ። እዚኦም እዮም ከዓ ሕጂ ደጊሞም ኣብ ልዕሊ ህዝቢ ኤርትራን መንግስቲ ኤርትራን ኩናት ንኽኸፍቱ ላዕልን ታሕትን ወይ ድማ ህርትክ ዝብሉ ዘለዉ ሕጂ ከዓ መንእስያት ክህልቁ መንእስያት ከፅንቱ መንእስያት ናብ ዘይተደልየ ኩናት ክጠብሱ ኣብ ኣዲስ ኣበባ ብምዃን ንኣቤት ወዲ በሻሻ ኩናት ክገብር ኩናት ንኽኸፍት ዝደፋፍእዎ ዘለዉ እዮም ማለት እዩ። እዚ ዕሱፍ ጌታቸው ረዳውን ሰሚዕና ያለና መከላኸልያ ሰራዊት ናብ ትግራይ እንተዝኣቱ ነይሩ ናይ 2 ሰሙን ሕቶ እዩ ናብ ኣስመራ ንኽንኣቱ እዩ ዝብለና ዘሎ። ፀገም የለን። ኣስመራ ዲኻ ክትኣቱ ኣብታ ኮፍ ኢልካያ ዘለኻ ዲኻ ክትተርፍ
እታ ተሓስባ ዘለኻ ክትፍትና ትኽእል ኢኻ ክሰልጠካ ዲኩ ትዓርብ ዲኻ ግዜ ዝምልሶ ሕቶ ይኸውን ማለት እዩ። ከበ የክፍሉን ታሪክ የክፍሉን ግዳጅ የ65 ዓመት እንደዚህ አደራጅቶ በማቅረቡ የመጀመሪያ መጽሐፍ ነው የሚል ግምገማ ነው ያለኝ። ፋክቶች ቁጭ ብለው ነው የተቀመጡት። እያንዳንዱ ቁጭ ያለው ፋክት አንዳንድ መጽሐፍ ይወጣዋል። ምሳሌ ናቅፋ ብቻውን መጽሐፍ ይወጣዋል። ከቅርብ ጊዜ አንጻር የጋራ ሰያቦ የገዛ ጠረር ግዳጅ ብቻውን መጽሐፍ ይወጣዋል። እዚ ምሩኽ እዚ ቁጭ እዚ ጀነራል ቁጭ ካብ ሕጂ እንታይ ይብለና ኣሎ? ኣብ ሓደ ኣጋጣሚ መጽሓፍ እዮም ጽሒፎም ናይ ሓሶት ታሪኽ እዮም ናይ ትንፅዋይ ታሪኽ እዮም ዝጽሕፉ ዘይገበርዎ ከምዚ ጌርና ኢሎም መጽሓፍ ዝጽሕፉ ዘይብሎም ታሪኽ እዮም ኣለና ወይ ድማ ዘይነበርዎ ታሪኽ እዮም ዝጽሕፉ ኩሉ ግዜ መጽሓፍ ክጽሕፉን ክምርቑ ከለዉ ንሶም ዘይወዓልዎ ጅግንነት ወይ ድማ ዘይገበርዎ ናብ ልብ ወለድ ገጹ ዝቐረበ መጽሓፍቲ እዮም ዝጽሕፉ። ሕጂ ከዓ ዝጽሒፍኩም ዘለኹም ጽሑፍ ናይ 65 ዓመት ወይ ድማ ታሪክ ዛንታ እዩ ብጣዕሚ ጽቡቕ እዩ ኮፍ ኣቢልኩም ኢኹም ዘለኹም ክጽሓፍ ዝግብኦ ታሪክ ግን ብዛዕባ ናይ ናቕፋ ክትጽሕፉ ይግባኣኩም ይብሎም ኣሎ። ናቕፋ ናይ ታሪክ ክጽሕፉ ከም ዘለዎም መዘኻኸሪ ንክኾነ ከዓ ገለ ካብቶም ኣብ ናቕፋ ዝተማረኹ ሰራዊት ኢትዮጵያ ክነምጽእ ኣለና ነዚ ክስንድዎን ክጽሕፍዎን መታን ማለት እዩ። ስሜ ተፈስታ ምሬ እድሜ 29 የተወለድኩበት ቦታ ሸዋ ክፍለ ሀገር ነው። የተማረኩበት ምስራቃዊ ሳህል አልጌን እዚ ኣብ ምብራቕ ሳህል ከባቢ አልጌን ዝተማረኸ ሙሩኽ ኢትዮጵያዊ እኔ በበኩሌ ስለ ኤርትራ የማውቀው ጉዳይ ቢኖር ብዙ ሰፋ ባለ ሁኔታ ለማወቅ አልችልም። ይኸውም እዚ ትሪእዎ ዘለኹም መንእሰይ ከዓ ብዛዕባ ናይ ኤርትራ ወላ ሓንቲ ዝፈልጦ ነገር የብለይን ዝብል ዘሎ ኤርትራ እውን አበይ ምህላውን አይፈልጥን እዩ ኩናት አሎ ጥራይ ኢሎም እዮም አፊሮሞ ሀገራችን ለአረብ ልትሸጥ ነው በሚባል ሁኔታ ነው። እንታይ ኢሎም አምጽዮሞ አበ ጊዜ ደርጊ ዝነበረ ማለት እዩ ሃገርና ንዓረብ ትሽየጥ ኣላ ሃገርና ክነድሕና ኣለና በመባል አምጽዮምኒ ኤርትራ ኢትዮጵያ ናትና ልትገነጠል ነው በሚል ሁኔታ ነው። ስለዚ ኤርትራ ካብ ኢትዮጵያ ክግንጽልዋ ይሓስቡ ኣለዉ ንዕኡ ክነድሕኒና ንዋጋእ ዘለና ኢሎም እዮም ኣምጽዮሞ ሰፋ ባለ እንትን ማውቀው ጉዳይ እኔ ስለ ኤርትራ ምንም የማውቀው ነገር የለም። እዚ ከዓ ጠቕላላ ብዛዕባ ናይ ኤርትራ ሲ ፍጹም ዝፈልጦ ነገር የብሉን። ምክንያቱም መጀመሪያ ከታጠቅ ስንዘምት ምስራቅ ነበር። ምስራቅ ስንዘምት ያ ሶማሌ ሀገሪቷ ላይ ወጣች። እዛ ስንቀመጥ ከዛም በኋላ ወደዚህ አመጡን እንጂ የት ከዛ ሳነሱን የት እንደሚወስዱን አናውቅም። ዝም ብለን ስለዚ እዚኦም እዮም እቶም ሙሩኻት ኣብ ናቕፋ ወይ ድማ ኣብ ሜዳ ኤርትራ ዝተማረኹ ምርኮኛታት እሱን ምስኦም ዝተማረኸ ነይሩ እዚ ዕሱብ ፊልድ ማርሻል ጀነራል ኢሎሞ ዘለዉ ባዕሎም እዮም እቲ ማዕርግ ናይ ውትድርና ከም ደስ ዝበሎም ዘጠምቕዎ። ስለዚ ነዚ ታሪክ እዚ ክጽሕፉ ኣለዎም ወላ ሓንቲ ብዛዕባ ኤርትራ ኣፍልጦ ዘይብሎም ጥራይ ኤርትራ ንዓረብ ትሽየጥ ኣላ ሃገርና ኢትዮጵያ ንዓረብ ትሽየጥ ኣላ ኤርትራ ትግንጸል ኣላ እናበሉ ናብ ኩናት ጠቢሶም ማዕለያ ዘይብሎም መንእሰያት ከም ዝቕሰቡ ገይሮም ማለት እዩ። ወደዚህ መጣ በትክክል እዚህ ወይም ሰራዊት ቤት እያለሁ የማውቀው ወይም የደርግ ኦፊሰርስ የፖለቲካ መምህሮቹ ኤርትራ ራሷ 14ኛ የኢትዮጵያ ክፍለ ሀገር እንደሆነች ይገልጻሉ። ትገነጠል ከምዚ ክንሰምዖ ዝፀናሕና ድማ ሕሉፍ ሓሊፎም ኤርትራ መበል 14 ግዛእቲ ናይ ኢትዮጵያ ምዃና ካብ ክትግንጸል ትደሊ ስለ ዘላ ድማ ንኸይትግንጸል ናብ ኤርትራ ከይትኩም ክትዋግኡኹም ብምባል ኣብኡ ዘጥፍእዎምን ኣብኡ ክቅዘፉ ዝፈረድዎምን መንእሰያት ወይ ድማ ዕሻላት ኢትዮጵያውያን እዮም። እዚኦም እዮም ብደም ንጹሃት መንእሰያት ኢትዮጵያውያን ህዝቢ ኢትዮጵያ ዝፃወቱ ዘለዉ ዘዝመፁ ስርዓታት ኣብ ኢትዮጵያ እዚ ታሪክ እዚ ክስንድዎ ኣለዎም። እዚ ታሪክ እዚ ድማ ንህዝቢ ኢትዮጵያ ክነግርዎም ኣለዎም። ለዞም እንደዚህ አሁን ምን ያደርጋል ተተክቶ በዚህ ለማቱን ትቶ ሆኗል በጦርነት ቢዚ መሃሉን እያለማ ዳሩን እያቃጠለ ድፍን 6 ዓመት ሞላው በድራማው እንደቀጠለ። ግን ደግሞ ይገርማል
የኢትዮጵያ ህዝብ አሁንም ያስቃል። ወንድሙን ሲገድል እየሳቀ ቀብሯል። አሁን ደግሞ ይባስ ሁለተኛው ወንድሙን ሊገድል ተነስቷል። እውነት በጣም ያሳዝናል። ከስህተቱ የማይማር ከንቱ ህዝብ ሆነናል። ብሰንኪ እዚኦም ዓምባኻት መንግስታት እዚኣቶም ካብ ስሕተት ክንመሃር ዘይንኽእል ወይ ድማ ካብ ጌጋ ክንመሃር ዘይንኽእል ህዝቢ ኮይንና ኣለና። 6 ዓመት መፃወቲ ናይ ኣቤት ወዲ በሻሻ ምዃንና ድማ ብጣዕሚ እዩ ዘሕዝነና ክብል እዩ ዝገልጽ ዘሎ እዚ ንሪኦ ዘለና ኢትዮጵያዊ መንእሰይ። ተኸታተልቲ ነባት ሚድያ ንሎሚ ኣዳሊናዮ ዝነበርና ሕፅር ዝበለ መደባት ነዚ ዝተኸታተልኩሞ ይመስል ነይሩ። ኣብ ቀጻሊ ብኻልእ ፍልይ ዝበለ መደብ ክሳብ እንራኸብ ኣብዚ ዘለኹሞ ሰላምን ጥዕናን ንዓኹም ይኹን። ነባት ሚድያ